አርዕስተ ዜና ለሀገር ሰላምና ብልጽግና የሃይማኖት ተቋማት ሚና ጉልህ አበርክቶት እንዳለው ተገለጸ። ደረቅ ጭነትና በህዝብ ትራንስፖርት ዘርፍ የሚስተዋሉ ችግሮችን ለመቅረፍ እየተሰራ መሆኑን የደቡብ ኢትዮጵያ ክልላዊ መንግስት የትራንስፖርትና መንገድ ልማት ቢሮ አስታወቀ። የጌዴኦ ዞን ሲቪል ሰርቪስ መምሪያ በ2018 በጀት ዓመት የመልካም አስተዳደር ንቅናቄ የግንዛቤ ማስጨበጫ መድረክ አካሄደ። ጤና ይስጥልን ተመልካቾች እንደምን ቆያችሁ? ከጌዴኦ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል። ዜናዎቹን እየመራው አብሬያችሁ ቆየው ብሌን ተገኔ ነኝ። አብራችሁን ቆዩ። በሲዳማ ክልል የተሻሻለ ዝርያ ያላቸው የቡና ችግኞች ለተከላ መዘጋጀታቸው ተገለጸ። በሲዳማ ክልል የተሻሻለ ዝርያ ያላቸው የቡና ችግኞች ለተከላ መዘጋጀታቸውን የክልሉ ቡናና ፍራፍሬ ቅመማ ቅመም ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር መስፍን ቃሬ ለኢዜአ እንደገለጹት በክልሉ የቡና ምርትና ምርታማነትን ለማሳደግ ከክልሉ የግብርና ምርምር ማዕከላት ጋር በቅንጅት እየተሰራ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎች የማምረት አቅም ማሻሻልና ሰፋፊ የስራ ዕድል መፍጠር ማስቻሉን የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አድኛ ገለጹ። የኢትዮጵያ ታምርት ንቅናቄ በኢትዮጵያ አምራች ኢንዱስትሪ ዘርፍ ላይ የሚታዩ መዋቅራዊ ችግሮችን በመፍታት በኩል ውጤታማ ስራዎች እንዲመዘገቡ እያስቻሉ መገኘቱንም ገልጸዋል። ንቅናቄው ከውጭ የሚገኙ ምርቶችን በሀገር ውስጥ ከመተካት የኤክስፖርት ገቢ ከማሳደግ የኢንዱስትሪ የማምረት አቅም ከማሻሻል አንጻር እንዲሁም ለዜጎች ሰፊ የስራ ዕድል ከመፍጠር አኳያ አመርቂ ውጤት እያስገኘ ነው ብለዋል። የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አድኛ ንቅናቄው በከተማ ለኢንዱስትሪዎች በስፋት ወደ ስራ እንዲገቡና ውጤታቸው እንዲሻሻል ትልቅ አቅም እየፈጠረ እንደሚገኝም ገልጸዋል። የከተማ አስተዳደሩም ከምስረታ ጀምሮ ለአምራች ዘርፍ ልዩ ትኩረት መሰጠቱን ጠቁመው የመሬት አቅርቦት ችግር ከመፍታት ባለፈ ለተጨማሪ ኢንቨስትመንት የሚሆኑ ሰፋፊ ቦታዎች እንዲመቻቹ መደረጉንም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የባህር በር ጥያቄ በአሁን ትውልድ ይመለሳል ሲሉ በመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ተናገሩ። ብሔራዊ የኢትዮጵያ ማህበር ትኩረቱን ቀይ ባህር ላይ ያደረገ የውይይት መድረክም አካሂዷል። ጀነራል ይመር በዚህ ወቅትም እንዳሉት ኢትዮጵያና ቀይ ባህር ጥልቅ ተፈጥሯዊ ትስስር ያላቸው የአንድ ሳንቲም ሁለት ገጽታ ናቸው ሲሉም ተደምጠዋል። በታሪክ የውጭ ወረራ መከላከያ ጋሻ መገናኛ እንዲሁም የንግድ መስመራችን ነበር ያሉት ጀነራሉ ኢትዮጵያ በቀይ ባህር ላይ ያላት ተሳትፎና የሚኖራት ተደራሽነት ማረጋገጥ ብሔራዊ ጥቅሟንና ሉዓላዊነቷን ለማስጠበቅ የላቀ አስተዋጽኦ አለው ብለዋል። ኢትዮጵያ ያነሳችው የህልውና ጥያቄ ግጭት የሚቀሰቅስ ሳይሆን የጋራ ተጠቃሚነትና ቀጠናዊ ትስስር ለማረጋገጥ የሚደረግ ጥረት የሰጥቶ መቀበል መርህን ያስቀደመ መሆኑንም ገልጸዋል። ከዚህ ባሻገር ቀጠናውን በመሰረተ ልማት በማስተሳሰር የቀጠናው ህዝቦች አንድነትን ሊያጠናክር እንደሚገባም አሳስበዋል። የቀይ ባህር ጉዳይ የህልውና ጉዳይ እንደመሆኑ በሀገሩ የሚገኙ ብሔራዊ የኢትዮጵያ ሰራዊት ማህበር አባላትም ሊገነዘቡ ይገባል ሲሉም ተደምጠዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። ለሀገር ሰላምና ብልጽግና የሃይማኖት ተቋማት ሚና ጉልህ አበርክቶት እንዳለው ተገለጸ። በጌዴኦ ዞንና በዲላ ከተማ አስተዳደር ከኢትዮጵያ ሃይማኖት ተቋማት አባቶች ጋር የመደመር መንግስትና የሃይማኖት ተቋማት በሚል መርህ ሐሳብ የተዘጋጀ ውይይት መድረክም ተካሂዷል። ዳኛቸው ሳሙኤል ዝርዝር አለው። በጌዴኦ ዞንና በዲላ ከተማ አስተዳደር ከኢትዮጵያ ሃይማኖት ተቋማት አባቶች ጋር የመደመር መንግስትና የሃይማኖት ተቋማት በሚል መሪ ሐሳብ የተዘጋጀ የውይይት መድረክ ተካሄደ። በመድረኩ ላይ የተገኙት የተለያዩ የመንግስት አመራሮችና የሃይማኖት መሪዎች የመደመር መንግስት ሀገራዊ አንድነትን ለማጠናከር የማህበረሰብ ስብዕና ግንባታን ለማበረታታትና የሀገር ሰላምን ለማስጠበቅ የሃይማኖት ተቋማት ያላቸው ሚና ከፍተኛ መሆኑን ገልጸዋል። እንዲሁም የሃይማኖት ተቋማት በማህበረሰቡ ውስጥ የሰላም የመቻቻልና የአንድነት እሴቶችን በማስፋት ለሀገር መረጋጋት የሚያበረክቱት አስተዋጽኦ ከፍ ያለ መሆኑን አስታውቀዋል። አመራሮቹ በንግግራቸው መንግስት እንደ ሀገር ለረጅም ጊዜ ምላሽ ሳይሰጥባቸው የቆዩ የቤተ እምነት ጥያቄዎችን በተመለከተ እየመለሰና እየፈታ መሆኑን ጠቁመው ወደፊትም የሚነሱ ጥያቄዎችን በመደመር መንፈስ በመወያየትና በመፍታት ምላሽ እንደሚሰጥ ገልጸዋል። ሀገራችን ኢትዮጵያ ከዚህ በላይ መሄድ እየቻልን የሚጎትቱ በርካታ ችግሮች ያሉባት ሀገር ነች። ይህንን ችግር ቀርፈን ሌሎች ባደጉበት ኤክስተንት ለማደግ የሃይማኖት አባቶች ተግባር
እጅግ በጣም ለትቀን የሚያስፈልግበት ደረጃ ላይ ነን። ይህንን ስናደርግ ነው ዜጎች በመውጣት በመግባት ሰላም ሆነው ሀገራቸውን ወደው ሀገራቸው ላይ ሰርተው ከብደው እንዲኖሩ ትልቁን አስተዋጽኦ የሚያደርገው ሃይማኖት ነው። ስለዚህ እንደ መደመር መንግስትም ይህንን እንጠብቅ፣ ይሄ ለሁላችንም የተሰጠ ታስክ ነው፣ ይህንን እንጠብቅ የሚል በዛ ደረጃ የተነሳ መሆኑን መወሰድ መቻል አለው። ከዚህ ጎን ለጎን በሰላም እንዲሁም በህዝብ ትስስር በትውልድ ግንባታ ላይ እስካሁን እየተሰሩ የመጡ ስራዎች በጣም ጠንካራ ስራዎች ናቸው። መንግስት በአሁኑ ሰዓት ላይ በመላ ሀገሪቱ ከተለያዩ ቤተ እምነት ጋር ውይይቶችን እያደረገ ይገኛል። የእስልምና እምነት ተከታዮች ጋር፣ ከኦርቶዶክስ እምነት ተከታዮች ጋር፣ ከፕሮቴስታንት እምነት ተከታዮች ጋር እና ከተለያዩ እምነት ጋር እንዲሁ ውይይት ያደርጋል ማለት ነው። የውይይቱ ዋና ዓላማ መንግስትና የሃይማኖት ተቋም የቆሙለት ዋና ዓላማ የህዝብን ሰላም፣ የህዝብን ልማት በምድር ላይ በሚሰራባቸው ስራዎች ላይ በጋራ በቅንጅት ለመስራት ነው። ምንም እንኳን ሰው የእምነቱ ያለው ለህይወት ነው ለህይወት ለሚያስፈልገው በምድር ላይ ሳለ የመስራው ስራ ላይ ነውና የሚያተኩረው ያንን ሁሉ በየቦታ በየእምነት ተቋማቱ የሚከውኑት ነገር ቢሆን እንኳን መንግስት ደግሞ ሁሉንም እምነት ተቋማት ጋር ታይዞ ያሉትን አገልግሎቶች ዜጎች እንዲያገኙ በበላይነት ከሱ የሚጠበቅበትን ኃላፊነት የመወጣት ይህንን ኃላፊነት ደግሞ በየጊዜ ከተቋማቶቹ ጋር እየተወያዩ የማሟላት ተቀራርቦ የመስራት ኃላፊነት አለበት ማለት ነው። በውይይቱ ላይ የተገኙት የሃይማኖት አባቶች በበኩላቸው የሃይማኖት ተቋማት በሀገረ መንግስት ግንባታ በማህበረሰብ ስነ ምግባር ማጠናከርና በሰላም ማስጠበቅ ረገድ የማይተካ ሚና እንዳላቸው አብራርተዋል። በቀጣይም በሀገራችን ውስጥ የውስጥ ሰላምና አንድነት እንዲጠናከር የሃይማኖት መሪዎች በተጨማሪ ትኩረት እንዲሰሩ አስፈላጊ መሆኑን ጠቅሰዋል። ቤተክርስቲያን በምድር ላይ እስካለች ድረስ ሶሳይቲ ወይም ማህበረሰቡን ታገለግላለችና ማህበረሰብ ደግሞ በአንድነት በሚኖሩበት ጊዜ የአይዲዮሎጂ እንዲሁም ደግሞ የተለያየ አይነት የራዕይ የተለያየ አይነት ልዩነቶች ሊኖሩ ይችሉ ይሆናል። እነዛን ልዩነቶች መጽሐፍ ቅዱስ በሚፈቅደው መንገድ ወደ አንድነት፣ ወደ መግባባት፣ ወደ መስማማት በማምጣት ወደ አንድነት መንፈስ ልታመጣ ይገባታልም ያስፈልጋታልም ብዬ አምናለሁ። ትልቁ የሃይማኖት ቦታ ወጣቶችን ማንጽያ ቦታ ነው። ፈጣሪን የሚፈራ ሆኖ ለሌላው አዛኝ ሆኖ ታላቁን አክባሪ ሆኖ ለታናሹ አዛኝ ሆኖ ያልበላውን የተራበውን የሚያበላ የተጠማውን የሚያጠጣ የታረዘውን የሚያለብስ ለምን ምድር ላይ እናንተ ስትዛዘኑ ፈጣሪ ከላይ ያዝንላችኋል ስለሚል የመጀመሪያው እሱ ነው የምናዝነው። ሌላ የሃይማኖት የብሔር የምናምን ልዩነት ሳይኖር ከሁሉ ሰው ጋራ አንድ ሆኖ በተለይ ያለችን አንድ ሀገር ነች። ሀገርን በጋራ መጠበቅ እንዳለብንና እያንዳንዱ ለሀገሩ ዘብ መቆም እንዳለበት ሀገሩን በተመለከተ ምንም ምስጢር አሳልፎ ወደ ውጭ ማውጣት ነው የሌለበት። ሀገሩ ላይ ለሚመጣ ማንኛውም ጥቃት ሌላ የመንግስት አካል ሳይፈልግ ራሱ እንደ ሀገር መከላከያ የሆነው እንዲያድግና አንድ ዜጋ በተለይ ልዩ የሚያደርገን የቀለም የተለያየ አይነት ልዩነት ቢኖርም ኢትዮጵያ የምትታወቀው በሰላሟ፣ በፍቅሯ፣ በእንግዳ አክባሪነቷ ስለሆነ ይሄ አባቶቻችን ያቆዩልንን ይዘው ወጣቶች እንዲያድጉና ለሌላው ትልቅ ተምሳሌት እንዲሆኑ ከአረቡም ዓለም ከአውሮፓም ዓለም የሚቀናበት ሀገር ነች። አሁን በቅርብ እኛ ጋር ብዙ ይመጣሉ፣ ከስሪላንካ ከፓኪስታን ከተለያየ ይመጣሉ። በጣም ነው የሚገርማቸው። ሌላ ሀገር ላይ አንድ ሃይማኖት አካባቢ ሰው በአንድ አካባቢ ሲያልፍ ይደበደባል፣ ድንጋይ ይወረወርበታል። የእናንተ የሚገርም ነው። ሲንኳኳ አይ ይሄ እስላም ቤት አይደለም ያኛውን ቤት ሄዱና አንኳኩ ብሎ በፍቅር ነው የሚነግረው። እና ውሃ ጠማን ስንላቸው የሆነ ነገር ስንል በጣም የምትገርሙ ናቸው ነው የሚሉት። ሌላውን መጥተው በጣም እየተገረሙብን ነው በእንግዳ አክባሪነታችን፣ በሃይማኖት መቻቻላችን። ይሄ ደግሞ ወጣቱ ላይ ሰርጾ እንዲገባና ሌላ አይነት ባህሪ በተለይ ከሚዲያው እንትን አንጾ ብዙ የሚያየው ነገር አለ ሰው በቲክቶክ ምናምን። ያንን ሳይሆን እዚህ ከሃይማኖት አባቶች የሚሰጠውንና ከህብረተሰቡ የሚወስደውን ወግና ባህል ይዞ ኢትዮጵያን የሰላም የፍቅር ሀገር ሆና እንድትቆይ እንዲያደርግ ነው የምንመክረው። በዚህ ውይይት ላይ እንግዲህ የተረጋጋች ኢትዮጵያን ለመፍጠር ምንድነው እንደዚህ አይነት መድረኮች ያስፈልጋሉ። እንደዚህ አይነት መነጋገር፣ እንደዚህ አይነት መደማመጥ የመንግስት ኃላፊዎች ጋራ ያለው ክፍተት ምንድነው? የቤተ ክርስቲያን ተቋማት ጋር፣ የቤተ ክርስቲያን አገልጋዮች ጋር፣ ህዝቡ ጋር ያለውን ክፍተት እንደዚህ ተቀራርቦ ተገናኝቶ በጋራ በመሆን ካልተወያዩ ነገሮች እየሰፉ ወደ ልዩነት የሚያመጣ ስለሆነ ይሄ የዛሬው ውይይት አሁን የመጣው አካል በየደረጃው የመጣው መዋቅር ላይ ያለው
አካል ቀጥታ ባለበት ቦታ ተመልሶ ሄዶ ይሄንን የስብሰባውን አጀንዳ ሰነድ ተቀብሎ በሚያገኘው አውደ ምሕረት ይሄንን መልእክት እንደሚያስተላልፍ እርግጠኛ ነኝ። በመድረኩ ላይ የዞኑና የከተማ አመራሮች የመደመር መንግስትና የሃይማኖት ተቋማት በሚል መሪ ቃል የተዘጋጀ የውይይት መነሻ ሰነድ አቅርቦ በተሳታፊዎች መካከል ሰፊ ውይይት ተካሂዷል። በውይይቱ ወቅት ተሳታፊዎች በሀገር ሰላም ማስጠበቅ፣ በማህበረሰብ ውስጥ አንድነትና መቻቻል በማጠናከር እንዲሁም በልማት ስራዎች ላይ ማህበረሰቡን በማነሳሳት ዙሪያ ሀሳቦቻቸውን አቅርበዋል። የኛ አካባቢ በተለይ ደግሞ እንደ ዲላ ከተማም እንደ ገዳዩ ዞንም ያሉ የሃይማኖት ተቋማቶች በዞኑ ልማትና መልካም አስተዳደር እንደውም የሰላም ስራዎች ላይ እጅግ በጣም የላቀ ሚና አላቸው ማለት ነው። ከፍተኛ አስተዋጽኦ እያበረከቱ ናቸው። በጋራ ነው እየሰራን ያለን። በርካታ ልማት ስራዎች ላይ ውጤታማ እንቅስቃሴ እያደረጉ ነው ያሉ። ሰላምን ከማስጠበቅ አንጻር፣ ትውልድን ከመቅረጽ አንጻር፣ በተለይ በስነ ምግባር የታነጹ ከማድረግ አንጻር ለከተማም ለዞኑም ብልጽግና ከፍ ያሉ አስተዋጽኦ እያበረከቱ ነው ያሉት። ይህንን አጠናክሮ እንዲቀጥሉ ጥሪም ማቅረብ እፈልጋለሁ ማለት ነው። በመጨረሻም ተሳታፊዎቹ የሀገራችን ሰላም እንዲጸና፣ አንድነት ተጠብቆ እንዲቀጥልና በተለያዩ ዘርፎች የተጀመሩ የልማት ስራዎች እንዲጠናከሩ የመንግስትና የሃይማኖት ተቋማት በተቀዳጀ መንገድ መስራት እንዳለባቸው ገልጸዋል። እንዲሁም ይህ አይነት የውይይት መድረኮች በቀጣይ ጊዜያት በተደጋጋሚ በማካሄድ የመደመር እሴትን በማጠናከር ለሀገር ሰላምና ለማህበረሰብ አንድነት አስፈላጊ ድጋፍ እንደሚያበረክቱ ተገልጸዋል። ደረቅ ጭነትና በህዝብ ትራንስፖርት ዘርፍ የሚስተዋሉ ችግሮችን ለመቅረፍ እየተሰራ መሆኑን የደቡብ ኢትዮጵያ ክልላዊ መንግስት የትራንስፖርትና መንገድ ልማት ቢሮ አስታወቀ። ክልል አቀፍ የትራንስፖርት ማህበራት የጋራ ምክክል ፎረም ፍትሐዊ የትራንስፖርትና የሎጂስቲክ ማህበራት አገልግሎት ለብልጽግናችን በሚል መርህ ቃል በዲላ ከተማም ተካሂዷል። ይልማ አበበ ዝርዝሩን አዘጋጅቶታል። በክልሉ በንግድና ትራንስፖርት አገልግሎት የተሰማሩ የህዝብ ማመላለሻ፣ የከተማ ታክሲ፣ የውሃ ትራንስፖርትና የጭነት አገልግሎት ማህበራት ይገኙበታል። ለሀገሪቱ ኢኮኖሚያዊና ማህበራዊ እድገት የትራንስፖርት አገልግሎት የበለጠ ተወዳዳሪ፣ ደህንነቱ የተጠበቀና ብቃት ያለው ሆኖ እንዲራመድ በተቀናጀና በዘመነ አኳኋን አገልግሎት አሰጣጡን መቀየር እንዳለበት ተመላክተዋል። አቶ ሰለሞን አየለ በቢሮው የህዝብ ትራንስፖርት አገልግሎት አደረጃጀት የብቃት ማረጋገጫ ዳይሬክቶሬት ዳይሬክተር ከህዝብ ፍላጎትና ካለው ጠቀሜታ አንጻር የትራንስፖርት አገልግሎት ወሳኝ እንደሆነ ጠቅሰው አንዳንድ ዘርፉን የሚፈታተኑ ችግሮች እየተስተዋሉ ሲሆን ችግሩን ለመቅረፍ እየተሰራ መሆኑንም ተናግረዋል። በዲጂታል አገልግሎት ያልታገዘ የስምሪት አሰጣጥ፣ የነዳጅ እጥረትና የዋጋ መጨመር ከታሪፍ ውጪ ከክፍያ ሁኔታ ጋር ሰው ሰራሽ ችግሮች በዋናነት የተለዩ ናቸው ብለዋል። ትራንስፖርት አገልግሎት ነው። አገልግሎት ደግሞ ፍላጎት ነው። የምናስተናግደው የሚሊዮኖችን ፍላጎት ነው። የአንድና የሁለት ሰው ሳይሆን የሚሊዮኖችን ፍላጎት ነው። በዚህ ሂደት ሁሉንም በአንድ ወቅት ላይ ማርካት ይቻላል ተብሎ አይጠበቅም። ሆኖም ግን ይሄ መድረክ አሁን ይሄ የጋራ ፎረም አንድም ያስፈለገው በየአካባቢው ምን ችግር አለ፣ እነዛን ችግሮችስ እንዴት መፍታት እንችላለን፣ ባለቤቱ ማን ነው የሚለውን ተመካክረን ሁሉም ወደ የመጣበት የራሱን አሳይመንት ይዞ ሄዶ በተቀናጀ አኳኋን ከስምሪት ጋር ከነዳጅ ጋር ከሌሎች ቅድም እንደ ቻሌንጅ ካነሳናቸው ጉዳዮች ጋር ያሉትን በየአካባቢያቸው ወርዶ በመስራት አሁን ካለው የተሻለ አገልግሎት ማቅረብ የሚቻልበት ሁኔታ ላይ ለመስራት ነው የታቀደው። በኢቲኬቲንግ የስምሪት አገልግሎት መተካት ችግሩን ለመቀነስ እንደ መፍትሄ ከተቀመጡት አንዱ ነው። ወይዘሪት መቅደስ በዛቢ የወላይታ ሶዶ ከተማ ትራንስፖርትና ሎጂስቲክ መምሪያ ኃላፊ በደረቅ ጭነት በህዝብ ማመላለሻና በከተማ ታክሲ በከተማዋ አገልግሎት እየተሰጠ እንደሚገኝ አንስተው የሚያጋጥሙ ችግሮችን ለመቅረፍ እየተከናወነ ያለውን ስራ አጋርተናለች። እንደ ሶዶ ከተማ የህዝብ ትራንስፖርት አገልግሎትን ከማዘመን አኳያ ወደ ኢቲኬቲንግ አገልግሎትም ገብተን ከ6 ወር በላይ እየሰራን መተናል። ስለዚህ ቢያንስ ከስምሪት አሰጣጥ ጋር የተለያዩ ቅሬታዎች ከትርፍ ጭነት ጋር በተጨማሪ ከታሪፍ በላይ ከማስከፈል ጋር ያለውን ችግር ለመፍታት ይረዳናል።
ከቴክኖሎጂ ጋር ያው መንግስትም አምኖ ከእጅ ንክኪ የወጣ ነፃ የሆነ አገልግሎት ለህዝብ የተሻለ ለመስጠት ከመፈለጉ የተነሳ ያወረደውን የቴክኖሎጂ አገልግሎት ወደ ታች በማውረድ ህዝብ ተጠቃሚ እንዲሆን የማድረግ ስራ እየሰራን ያለ ነው። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊና የትራንስፖርትና ሎጂስቲክ አገልግሎት ዘርፍ ኃላፊ ዶክተር ብርሃኑ ጌቦ በክልሉ የሚገኙ ከ800 በላይ የስምርት መስመሮች ባለፈው 6 ወራት 23 ሚሊዮን ሰው የትራንስፖርት አገልግሎት ማግኘቱን ተናግረዋል። በተጨማሪም ፎረሙ 7ኛ ሀገራዊ ምርጫ ጋር ተያይዘው ለአገልግሎት የሚውሉ ቁሳቁስ ከምርጫ በፊትና በኋላም ለማመላለስ ተሽከርካሪ ዝግጁ እንዲደረግ ማህበራትና ጉዳዩ ከመመለከታቸው አካላት ጋር መግባባት መፈጠሩን አንስተዋል። ተሽከርካሪዎችን ከነዳጅ ጥገኝነት በሌሎች የኃይል አማራጮች ለመተካት ታስቦ እየተሰራ እንደሆነም ምክትል ቢሮ ኃላፊው አሳስበዋል። ትራንስፖርትና ሎጂስቲክ ዘርፉ እንደሚታወቁት ሰፊ ባለድርሻ አካላት ያሉበት ነው። ከባለድርሻ አካላት አንዱ ማህበራት ነው። በዛሬው አራቱን የማህበራት ክፍሎች ጋር የጋራ ምክክር ለማድረግ አስበን እያካሄድን ነው። እነዚህ ማህበራት ትልቅ ፋይዳ ያላቸው ናቸው። በመንግስት ሊሸፈን የማይችሉ ስራዎችን እየሸፈኑ ነው። ለምሳሌ በግማሽ ዓመት ወደ 23 ሚሊዮን የሚሆን ህዝብ ነው በክልሉ ያጓጓዝ ነው። ይሄን በመንግስት ስርዓት ብቻ ሄዳለሁ ብትል የሚቻል አይደለም። ስለዚህ ከፍተኛ የመንግስትን ክፍተት እየሸፈኑ ከመንግስት ጋር በቅንጅት እየሰሩ ናቸው። አጠቃላይ ወደ 800 በላይ የሚሆኑ የስምርት መስመሮች በክልሉ ላይ አሉ። ይሄን እያገለገሉ ነው ያሉት። ትልቅም ውጤት የተገኘበት ነው። 7ኛው ሀገራዊ ምርጫ እንደዚሁ በቅርቡ ይካሄዳል። 7ኛ ሀገራዊ ምርጫ ሎጂስቲክን በማጓጓዝ የትራንስፖርት ዘርፍ ትልቅ ቫልዩ አለ። 17 መናኸሪያዎችን በዲጂታል ኢቲኬቲንግ ለማስተሳሰር እየተሰራ መሆኑንም ቢሮው አሳውቀዋል። ማህበራትም የተሽከርካሪ መለዋወጫ ዋጋ መጨመር፣ የነዳጅ አቅርቦት ችግርና ወቅታዊ የታሪፍ ተመን በጊዜው አለመታወቅ ለስራቸው እክል እየፈጠረ መሆኑንም አንስተዋል። አያይዘውም በመንገድ መሰረተ ልማት የተጀመሩ ስራዎችም ተጠናክረው እንዲቀጥልም ጠይቀዋል። በክልሉ 38 የከተማ ታክሲ፣ 23 የህዝብና 14 የህዝብ ትራንስፖርት አገልግሎት ማህበራት መኖሩ የተገለጸ ሲሆን በቀጣይ ይህንን ለማስፋትና የሚስተዋሉ ችግሮችን ለመቅረፍ እየተሰራ ነውም ተብሏል። የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ተወልደ ተስፋዬ የተመዘገቡ ስኬቶችን በማስቀጠልና የተስተዋሉ ችግሮችን መቅረፍ ያስፈልጋል ያሉት ተቋሙ በየደረጃ ማቀዱንም አስረድተዋል። ቅንጅታዊ አሰራሮችን መከተል፣ ህገወጥነትን ማጥፋትና አገልግሎትን ማዘመን፣ መሰረተ ልማት በማሟላት ችግሮችን ለመቅረፍ እየተሰራ እንደሆነ የገለጹት የቢሮ ኃላፊው 7ኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ትራንስፖርት ዘርፉ የሚጠበቅበትን እንዲወጣ አስገንዝበዋል። የህብረተሰቡን እርካታ ከፍ ከማድረግ አንጻር አንዱ መሰረታዊ የሆነ ችግር አለ። ከታሪፍ ጋር የሚታዩ ጉዳዮች አሉ። ይሄን ከታሪፍ ጋር የሚነሱ ችግሮችን ከዚህ በፊት የነበሩ እንዳሉ ሆኖ በተለይ ዘመናዊ አገልግሎት ከመስጠት አንጻር ኢቲኬቲንግ አገልግሎት ያስጀመርናቸው መናኸሪያዎች አሉ። እንግዲህ 42 ሚሊዮን ህዝብ አገልግሎት ስንሰጥ 68 መናኸሪያዎች ነው እንደ ክልል ያሉን። ከዛ ውጭ እንግዲህ በዚህ አመት እንደ ሀገር 7ኛው ሀገር አቀፍና ክልል አቀፍ ምርጫ አለ። በዚህ ሀገራዊና ክልል አቀፍ ምርጫ ላይ ምናልባት ከምርጫ ስራችን ጋር የሚሄዱ ቀጣይ ደግሞ ምርጫ ቦርድ ዲማንድ የሚያደርጋቸው ምርጫ ቦርድ የሚፈልጋቸው የምርጫ ቁሳቁስ ከማመላለስ ጀምሮ ሰፊ ተሽከርካሪ የሚያስፈልጉ ጉዳዮች ይኖራሉ። ስለዚህ እንደ ሀገር የተያዘው ምርጫ ነፃ፣ ዲሞክራሲያዊ፣ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የትራንስፖርት ሴክተሩ በተለይም ደግሞ የተሽከርካሪ ባለንብረቶች ባለቤቶች የድርሻቸውን እንዲወጡ ተግባቦት የፈጠርንበት አንዱ መድረክ ነው ማለት ነው ይሄ። የጌዴኦ ዞን ሲቪል ሰርቪስ መምሪያ በ2018 በጀት ዓመት የመልካም አስተዳደር ንቅናቄ የግንዛቤ ማስጨበጫ መድረክ አካሄደ። ተጨማሪ ያለን የጌዴኦ ዞን ሲቪል ሰርቪስ መምሪያ በ2018 በጀት ዓመት የመልካም አስተዳደር ንቅናቄ የሪፎርም ስራዎች አተገባበርና የሰው ሀብት መምሪያዎች ላይ የግንዛቤ ማስጨበጫ መድረክ 7 ዋና ዋና የስራ ተቋማት በተገኙበት አካሂዷል። የጌዴኦ ዞን ሲቪል ሰርቪስ መምሪያ ኃላፊ ወይዘሮ ምስጋናዋ ቃዩ እንዳሉት የመልካም አስተዳደር አፈጻጸም ላይ ችግሮች ናቸው ተብሎ የሚነሱ ጉዳዮችን ለይቶ በማውጣት መፍትሄ ማስቀመጥና የተሻለ አገልግሎት ለህዝቡ እንዲደርስ ለባለሙያው ግንዛቤ ለመፍጠር ያለመ መድረክ ነውም ብለዋል። በዋናነት የዚህ መድረክ ዓላማ አገልግሎት አሰጣጡን ማስተካከል ነው። ሁለተኛ ነገር የህዝብ ጥያቄ ምላሽ አግኝቷል ወይስ አላገኘም የሚል ነው።
ትልቁ የህዝብ ጥያቄ ልማት ነው። በቃ መሰረተ ልማት እንዲሟላለት ነው። መንገድ፣ ውሃ፣ መብራት ያለውን ነገር ለማስተካከል ስለሆነ መንገድ እንደገና ደግሞ ውሃና መብራት ለማስገባት ደግሞ ገቢ የመጀመሪያውን ድርሻ ይዛል። ያለ ኢኮኖሚ ያለ ገንዘብ እነዚህን መሰረተ ልማቶች መስራት ስለማይቻል እነዚህን ደግሞ ለመስራት ገቢ ምን ያህል አቅም አለው የሚለውን ነው። ገቢ ለመሰብሰብ ማነቆ የሆኑትን ነገሮች ምን ያህል መምሪያው ፈታ የሚለውን ቼክ ለማድረግ ነውና የመምሪያው ቁመናውን ስታይ በሁለቱም ወገን ሪፖርት ቀርቦ አይተናል። ገቢም ትራንስፖርትና መንገድ ልማትም ጥሩ ደረጃ ላይ እንዳሉና የህዝብን ጥያቄ ለመመለስ እየሰሩ ያሉ ስራ አበረታች ነው እና ተጨማሪ ድጋፍ ቢያገኙና ህብረተሰቡም ከመንግስት ጎን ቆሞ ቢተባበር የተሻለ ነገር እናያለን ብለን ነው የምናስበው። ኃላፊዋ አክለውም የመልካም አስተዳደር ጥያቄ የሁሉም ጥያቄ ስለሆነ የተሳለጠና ቀልጣፋ አገልግሎት ተደራሽ ለማድረግ ሊረዱ የሚችሉ የተለያዩ የመፍትሄ አቅጣጫዎችን አስቀምጠናልን ብለዋል። የሲቪል ሰርቪስ የመልካም አስተዳደር ችግሮችን ለመፍታት የተለዩ ሴክተሮች ያው በመልካም አስተዳደር ከፍተኛ ለህዝብ አገልግሎት የሚሰጡ መስሪያ ቤቶች በዛው ልክ ደግሞ የመልካም አስተዳደር ጥያቄ ያለባቸው ናቸውና ያንን የመልካም አስተዳደር ጥያቄዎችን ለመፍታት የተለዩ ችግሮች ከተለዩ ችግሮች ውስጥ ደግሞ የተፈቱ ደግሞ ያልተፈቱና ቀጣይ ትኩረት የሚሹ በሚል ከተመረጡ 7 ሴክተሮች ውስጥ በጣም ለህዝብ ቅርብ የሆኑ እጅግ በጣም ከፍተኛ አገልግሎት የሚሰጡ ተቋማትን ሪፖርት እንዲያቀርቡ አድርገናል። አንዱ ገቢ ነው። ሁለተኛ ደግሞ ትራንስፖርትና መንገድ ልማት ነው። ቀጥሎ ያለውም ደግሞ ይቀርባል ብለን የምንጠብቀው ፍትህ ነው። እነዚህ ከአገልግሎት አሰጣጥ ጋር የመልካም አስተዳደር ችግር ነው ተብሎ የተለዩት አንደኛ ኪራይ ሰብሳቢነት ነው። ሁለተኛ ይህንን ታግሎ ነቅሎ ያለመጣል ነው እና የገቢ ላይ በተለይ የአገልግሎት አሰጣጥ ችግር ከባለሙያ ስነ ምግባር ጋር ተያይዞ ገቢን መሰወሩ ጋር ያለውን የግብር ከፋዩን ባህሪ ተረድቶ በተጠያቂነት መንፈስ ከማስከፈል ይልቅ ገቢ ስወራዎች አሉ። ከደረጃ በታች የሆነ ገቢ የመቀበል አለና የኪራይ ኤሌመንት አለበት ነው። እንደ መልካም አስተዳደር ለህዝብ ሮሮ የሚሆኑ ነገሮችን መፍታት አለብን ብለን ነው ያቀድነውና ከታቀደው እቅድ ውስጥ ገቢን ስናይ የተሻለ ነው። የጌዴኦ ዞን ገቢዎች መምሪያ ኃላፊ አቶ ጌቱ ታምሩም እንዳሉ በዋናነት የአገልግሎት አሰጣጡ ላይ የሚነሱ ችግሮች በመኖራቸው ተገልጋዮችን በሚገባ ለማርካት የግንዛቤ ማስጨበጫ መድረክ አስፈላጊነቱንም አንስተው በሚነሱ ጥያቄዎች ላይ እንደሚመለከተው አካል አስፈላጊውን እርምጃ እንወስዳለን ብለው ተናግረዋል። እንግዲህ ዛሬ አጠቃላይ የመልካም አስተዳደር ንቅናቄ ስራዎች አጠቃላይ እቅድ አፈጻጸምና በቀሪ ጊዜያት ደግሞ ትኩረት ሰጥቶ መሰራት ባለባቸው አጠቃላይ ስራዎች ላይ ውይይት እያደረግን እንገኛለንና ትልቁ እንግዲህ መልካም አስተዳደር ጥያቄና የመድረኩም ዓላማ አጠቃላይ ትልቁ የመንግስት የልማትና የመልካም አስተዳደር አጠቃላይ እቅዶችን ለማሳካት በየተቋም የተገልጋዮችን እርካታ ማረጋገጥ የታቀዱ አጠቃላይ ስራዎችን በታቀደ ልክ እንዲፈጸም የትኛውም የመልካም አስተዳደር ችግሮች ሳይፈጠር የመልካም አስተዳደር ችግሮችንና አብሮ ደግሞ ተያይዘው ሊመጡ የሚችሉ የቤትና የኪራይ ሰብሳቢነት አስተሳሰቦችን ታግሎ ለማረም መወያየት፣ በጋራ ትግል ማድረግ፣ በጋራ ማቀድ፣ በጋራ አፈጻጸሞችን መገምገምና ያሉ ጥንካሬዎችን ወስዶ ጉድለቶችን ደግሞ ለማረም ለቀጣይ የተገበው ዝግጅት ለማድረግ በዛ ልክ የጋራ አቋም ለመያዝና የተሰሩ ስራዎች ላይ ውይይት አድርጎ ለቀጣይ ደግሞ አሁንም ትኩረት መስጠት ያለባቸው ጉዳዮችን ለይቶ በቀጣይ ከሚመለከታቸው ባለድርሻ አካላት ጋር በጋራ ውይይት ለማድረግ ታሳቢ ያደረገ የንቅናቄ መድረክ ነው ዛሬ ያደረግነው። ከገቢ አሰባሰብ ስራዎችም ጋር ተያይዞ የአስራት ጥሰት የሚፈጽሙ ፈጻሚዎችም ላይ ያሉ ጉድለቶችን ከማረም አንጻር አስራሩን ተከትሎ ከጽሁፍ ማስጠንቀቂያ ጀምሮ እስከ ደሞዝ ቅጣትም ድረስ እነዛ ያሉ የእርምት እርምጃዎችን ጭምር እየወሰድን
የገቢ አሰባሰብ ስራ በአግባቡ እንዲመራ የለየናቸው ችግሮች ላይ በዛ ልክ የድንበት ሁኔታ ነው ያለው። በዞኑ ሲቪል ሰርቪስ የሪፎርም ስራ ሂደት ዳይሬክቶሬት አቶ ዘሪሁን በየነ በበኩላቸው የሪፎርም ስራ ሂደቱን ለማቀላጠፍ የተለያዩ ስራዎች መሰራታቸውንም ጠቅሰው በመልካም አስተዳደር አፈጻጸም ረገድ ችግሮችን በጋራ መፍታት እንደሚገባም ጠቁመዋል። እንግዲህ ያው በዞን ሴክተር እና በወረዳ የሚተገበሩ የተለያዩ የሲቪል ሰርቪስ እና የሪፎርም ስራዎች አሉ። ከዛ አንጻር በሪፎርም እና በመልካም አስተዳደር ያልተሰሩ ተግባራቶችን በአጠቃላይ ለመፈጸም ነው ይሄ ንቅናቄ መድረክ የተዘጋጀው። ያው ክፍተቶች አሉ እንደ ወረዳ እንደ ሴክተርም በሪፎርም ስራ ስንል ከውጤት ተኮር ከዜጎች ቻርተር ከስታንዳርድ ጋር ተያይዞ ትልቅ ክፍተት ስላለ ቢያንስ ይሄ ንቅናቄ መድረክ ግብዓት ይሆናል ተብሎ ነው የተዘጋጀው። ይሄ የሲቪል ሰርቪስ ተግባር በአጠቃላይ የሚመራው በስትሪንግ ኮሚቴ የሚባል አለ። ዞን ዋና አስተዳዳሪ የሚመራው ነው። በ3 ወር አንዴ ነው ይሄ ውይይት የሚደረገው። ዞን ሴክተር ኃላፊዎችንም ያካተተ ስለሆነ ብዙ ጊዜ የምንቸገርበት ዞን ሴክተር ስትሪንግ ኮሚቴ ከውይይት አንጻርም ክፍተት ስላለ ወደታች ስንወርድም ክፍተቱ እየታየ ነው። ስለዚህ ይሄ የለውጥ ስራና የመልካም አስተዳደር ስራ እንዲጠናከር የዞን ስትሪንግ ኮሚቴ ቢጠናከር የተሻለ ነው ብዬ አስባለሁ። በግንዛቤ ማስጨበጫ መድረኩም ላይ ከገቢዎች፣ መንገድ፣ ትራንስፖርት እንዲሁም ከተለያዩ የስራ መስኮች የስራ ሂደት ሪፖርት የቀረበ ሲሆን ለህዝብ አገልግሎት ሰጪ ተቋማት የአገልግሎት አሰጣጣቸውን ማዘመንና ቀልጣፋ ማድረግ እንደሚገባ ተገልጿል። የይርጋ ጨፌ ከተማ አስተዳደር ምክር ቤት ሁለተኛ ዙር 30ኛ መደበኛ ጉባኤውን አካሄደ። በቀረቡ ሪፖርት መነሻ የምክር ቤቱ አካላት ላነሱት ጥያቄዎች ምላሽና ማብራሪያም ተሰጥቶበታል። አማኑኤል ታምራት ተጨማሪ አለው። በከተማው አስተዳደር ባለፉት 6 ወራት የተሰሩ ስራዎች በሪፖርት የቀረቡ ሲሆኑ በሪፖርቱ መሰረት በተሰሩ ስራዎች ላይ አስተያየት የሰጡት የይርጋ ጨፌ ከተማ ምክር ቤት ዋና አፈ ጉባኤ በሁሉም ዘርፍ ያለው የስራ ሂደት በጥሩ ሁኔታ እየተሰራ መሆኑን ተናግረዋል። አንደኛ ያው የኮሪደር ልማት ስራዎችም በዋናነት አሁን በይርጋ ጨፌ ከተማ በፈጠ ዳርቻ ዙሪያ ላይ እየተሰራ ያለ ኮሪደር ልማት አለ። ይህ ኮሪደር ልማት አሁን ካለን ከደቡብ ኢትዮጵያ የመጀመሪያ ነው ቢባል ማጋነን አይሆንምና ከዚህ አንጻር በጣም በርካታ ስራዎች የተሰራ ስለሆነ ጥሩ ኢኒሼቲቭ ስለሆነ ቀጥሉበት በርቱ የሚል ሀሳብ ተቀምጧል። እንደዛውም የ40 ቤት በ40 ቀን የሚከናወንበት የሚያልቅበት ፕሮጀክትም ተይዞ በከተማ አስተዳደሩ እየተሰራ ያለበት እና በፍጥነት እየተከናወነ ያለበት አንዱ ጥሩ ነው የሚለው ነገር በዚህ ልክ አስቀምጧል እና አጠቃላይ ሌሎችም በየሴክተሩ የተሰሩ ስራዎች ከጸጥታ ስራዎችም አንጻር በከተማ የተሰሩ ስራዎች መልካምና ጥሩ ሂደት እንደሆነ አሁንም በዚህ ልክ ማጠናከርና መቀጠል እንዳለበት ከትምህርትም ከማዘጋጃ ቤት ከመሬት አስተዳደርም ከሌሎችም አንጻር የተጀመሩ ጅምር ስራዎች መልካምና ጥሩ እንደሆነ በዚህ ልክ ተገምግሞ ታየበት ነው። በተሰሩት ስራዎች የተወሰኑ ክፍተቶች እንደነበር የተናገሩት ዋና አፈ ጉባኤ በቀጣይ በቀሩ ጊዜያቶች እንደሚጠናቀቁና ለአገልግሎት እንደሚውሉም ገልጸዋል። መንግስትም አቅጣጫ የ100 ቀን እቅዶች አሉ። የ100 ቀን እቅዶች አፈጻጸም በዚህ ልክ ደግሞ ይገመገማል። አሁን የተቀመጡ ዳይሬክሽኖች አሁን የተቀመጡ አቅጣጫዎች ተፈጻሚነት እንዲያገኙ የተነገሩ ነገሮች በአጠቃላይ ተሞልቶና ተስተካክሎ እያንዳንዱ ሴክተር እያንዳንዱ ተቋም የተነገረውን በዚህ ልክ አሟልቶ እንደ ጉድለት የታዩ ነገሮችም በዚህ ልክ ሞልቶ አስተካክሎ እንዲመጡና ክትትልና ቁጥጥር የሚያደርገውም የምክር ቤቱ አካልም በዚህ ልክ ደግሞ ክትትልና ቁጥጥር ያደረገ ጉድለቶች ላይ አብዛኛው ሴክተሮች ትኩረት አድርገው ሰርተውና ፈጽመው እንዲመጡ አቅጣጫ ተቀመጠበት ነው። የይርጋ ጨፌ ከተማ የምክር ቤት አባላቶች በይርጋ ጨፌ ከተማ አስተዳደር እየተሰሩ ያሉ ስራዎች እጅግ የሚያስደስቱ መሆኑን ገልጸው አንዳንድ ሳይጠናቀቅ የቀሩ ልማቶች በቀረው ጊዜ እንዲጠናቀቅ የበኩላቸውን እንደሚወጡም ተናግረዋል። ልማቱ በጣም ጥሩ ነው፣ እጅግ በጣም ጥሩ ነው የምንለው። አሁን በተለያዩ ቦታዎች በፊት እንደዚህ ልማት ይርጋ ጨፌ በጣም የወደቀች ነበረች። በአሁን ሰዓት እውነት በቃ ሌላን ተምሳሌት አሁን አዲስ አበባ የተለያዩ ቦታዎች እንደተሰሩ ነው። እኛ ደስታችን ከፍተኛ ነው። ለምን የምንኖርበት ተወልደን ያደግንበት ስለሆነ በጣም ደስ የሚል ነው። ማህበረሰቡም ባለው ሁኔታ አብሮ ተባብሮ የሚሰራውም ክፍል ጠንክሮ እንዲሰራ ማህበረሰቡን በማወያየት ማህበረሰቡን በማጠናከር ብዙ ነገሮች ይሰራሉ። ባለፉት 6 ወራት የተሰሩ ስራዎች በከተማችን ድንቅ የሚያስብል ነው።
በጣም ደስ የሚል በቃ የተለየ ከተማ ነው የሚመስለው። ድሮ ከሌላ ሀገር ሲመጡ ይርጋ ጨፌ እንደ ስሙ አይደለችም፣ በቡናዋ የታወቀች ገናና ነበረች፣ ከተማችሁ እቺ ናት እየተባለ ነበር። አሁን ግን ይርጋ ጨፌ ብዙ ለውጥ አሳይታለች። እኛም ደስ ብሎናል። ተወልደን ያደግንበት ሀገር ስለሆነ ለውጡ ደስ ይላል። የይርጋ ጨፌ ከተማ ህዝብ ደግሞ ለልማት ተነሳሽነት ያለው ነው። አሁን እዚህ የተመረጡት ሰዎች ባለስልጣኖች ብቻ ሳይሆኑ የከተማ ባለሀብቶች፣ የከተማ እናቶች፣ ሴቶች ባላቸው አቅም ያላቸውን በመስጠት ነው ይሄ ልማት እየተካሄደ ያለውና በዚህ ይቀጥል ነው የምንለው እኛ ልማቱ። እኛም እንደ ምክር ቤት አባል ያገባናል። የተሰሩትን ስራ እየዞርን እየጎበኘን ነው። የቀሩትንም እንዲጨርስ አስተያየት እየሰጠን ነው። ባለንም ነገር እየረዳን ነው። ያው ስቴፑን ደረጃውን ጠብቆ ነው እየተሰራ ያለው። የምናየው ነገር በጣም ደስ የሚል ነገር ነው። እንግዲህ የሚሰሩትን የልማት ስራዎች ያው የሚታይም በአይን የምናያቸው ነገሮችም አሉ። እኛ በጆሮ የምንሰማው ይበልጡ በጣም ደስ የሚል ጥሩ እየተሰራ ነው ያለው። አሁን ላይ በሰው ልጅ ሰው ሲሰራ የሆነ ነገር ይፈጠራል እንጂ የኛ ከተማችን ላይ እንትኑን እየጨመረ ነው የሚሄድ እንጂ የቀነሰ ነገር የለም። እኔ ባየሁት ነገር ያው ልማቶች በትክክል እየተሰሩ ነው። የሆኑ እንደምታየው በቃ የኮሪደር ልማትም አለ። ያ ጥሩ ነው። በቃ እየተሰራ ነው እኔ የምለው። በመድረኩ የይርጋ ጨፌ ምክር ቤት ዋናና ምክትል አፈ ጉባኤ፣ የይርጋ ጨፌ ከተማ ከንቲባና የምክር ቤት አባላቶች ተገኝተዋል። የምትከታተሉ ዜና ሰባታችንን ነው። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። አብራችሁን ቆዩ። የአያቶላ አሊ ካማል ልጅ የሆኑት ሞጅታባ የአባታቸውን ስልጣን በመረከብ አዲሱ የኢራን ጠቅላይ መሪ ሊሆኑ ተመረጡ። የእስራኤል መከላከያ ሚኒስቴር በበኩላቸው የአያቶላ ካሚ ተተኪ ኢላማችን ይሆናል ሲሉም አስጠንቅቀዋል። ለትንታኔ ዜናዎቻችን ደመላሽ ጉልማ ተጨማሪ አለው። በዝግ የተካሄደው የባለሙያዎች ምክር ቤት ማጠቃለያውን ይፋ ሲያደርግ የሟቹ መሪ ልጅ ሙጅተባ ኻሜኒ የእስላማዊ ሪፐብሊክ አዲሱ ጠቅላይ መሪ ሆኖ መመረጡ ታወቀም። በካሜራዎች እይታ ስር ጥቁር ጥምጣም የጠመጠመውና ዝምተኛው የአባቱ መንበር ሲረከብ የመላው ሀገሪቱ ወታደራዊ አዛዦችና የአብዮታዊ ጥበቃ ሰራዊት መሪዎች ለአዲሱ አመራር ያላቸውን የማይናወጥ ታማኝነት በአጭርና ተመሳሳይ መግለጫዎች አረጋግጠዋል። የትዕዛዝ ሰንሰለቱ ሳይበጣጠስ ወደ አዲሱ መሪ እጅ ተላልፏልም ተብሏል። የአያቶላ አሊ ኻሜኒ ልጅ የሆኑት ሞጅታባ የአባታቸውን ስልጣን በመረከብ አዲሱ የኢራን ጠቅላይ ሚኒስትር ሆነው የተመረጡ ሲሆን የሀገሪቱ መንፈሳዊ መሪና ከፍተኛው የስልጣን ቦታ የሚረከቡት ሞጅታባ የተመረጡት አሜሪካና ኢራን በተተኪው ላይ ጥቃት እንደሚፈጽሙ በዛቱበት ሁኔታ ውስጥ ነው። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆናቸውን አስታውቋል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጽህፈት ቤት አዛዦችም ይገኙበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱ የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉት የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይህ ኃይል እንደሆነ ይነገራል። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገው ቃለ መጠይቅ ለእስራኤል መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉም ተናግሯል ተብሏል። ከዚህ ቀደም ትራምፕ ለእኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ሞጅታባ ላይ ያላቸውን ተቃውሞ አሰምተውም ነበር። 88 አባላት ያሉት የኢራን የሃይማኖታዊ ሊቃውንት ጉባኤ አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑትን ሞጅታባ ኻሜኒን የአባታቸውን ቦታ በመተካት አዲሱ የአገሪቱ ጠቅላይ መሪ እንዲሆኑ መርጧል። ሞጅታባ ኻሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያው ዙር ጥቃት የተገደሉትን የአባታቸውን ቦታ በመተካት የሀገሪቱ መንፈሳዊ መሪነትና ከፍተኛውን የስልጣን ቦታ ይቆጣጠራሉ። አዲሱ ጠቅላይ መሪ የአባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎችም ይጠብቃሉ። የ56 ዓመቱ ሞጅታባ ኻሜኒ ከአባታቸው በተቃራኒ ህይወታቸውን የመሩት ራሳቸውን በመሸሸግ ነው። ከመጋረጃ ጀርባ ሆኖ አገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑም ይገመታል። በፕሬዝዳንታዊ ምርጫ ላይ እጃቸውን እንዳስገቡ የባስጂ ታጣቂዎችን እንደሚያዙ እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸውም ይገለጻል። በአገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የመንግስት ስልጣን ይዘው አያውቁም። አያቶላ አሊ ኻሜኒ እና የእስላማዊ ሪፐብሊክ መሪ ሮላ ኻሜኒ በአገሪቱ ስልጣን ላይ በዘር መተካካት
ይተቹ እንደነበረም ይታወቃል። በአሜሪካና እስራኤል ጥቃት የተገደሉት የኢራኑ አያቶላ አሊ ሆመኒ ሁለተኛ ልጅ የሆኑት ሞጅታባ ሆመኒ አባታቸውን በመተካት የሀገሪቱ ጠቅላይ መሪ ሆነው መሾማቸው የተለያዩ ሚዲያዎች እየገለጹ ነው። የሁለተኛ ደረጃ ትምህርታቸውን በዋና ከተማው ቴህራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሞጅተባ በ17 ዓመታቸው በኢራንና ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግሏል ሲሉም የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩ በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክርም አድርጎታል። በ1999 ሞጅታባ የሺአ ሃይማኖታዊ ትምህርታቸውን ለመቀጠል ቆሞ ወደ ተባለችው የሺአዎች ቅድስ ከተማም አቅንቷል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሞጅታባ በኢራን አመራር ውስጥ በመካከለኛ ደረጃ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸው እድል ሊያደናቅፍ ይችላል የሚል ግምትም ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሞጅተባ ሆመኒን አያቶላ በማለት በከፍተኛ የሃይማኖት ማዕረግ መጥራት ጀምሮም ነበር። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃቸውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። ሟች አያቶላ አሊ ሆመኒ በአውሮፓውያኑ 1989 ሁለተኛ ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብሎ ማዕረግ መሰጠቱን ማስታወስም ይገባል ይላሉ ሚዲያዎች። የሞጅተባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐመድ አህመዲን ነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጅ እጩ መሐመድ ካረቢ ለጠቅላይ መሪ አያቶላ ሆመኒ በጻፉት ግልጽ ደብዳቤ ልጃቸው ሞጅተባ አብዮታዊ ዘብና ባሳጅ በሚባለው መንግስታዊ ሚሊሻ አማካይነት አህመዲን ነጃድን እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብቷል ሲሉም ከሷቸው ነበር። ከ4 ዓመታት በኋላ ሞጅተባ ተመሳሳይ ክስ ገጥሟቸዋል። የአህመዲን ነጃድ ዳግም መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞም ቀስቅሷል ተብሎ እንደዚሁም ታምተዋል። የእስላማዊ ሪፐብሊክን ህልውና ማረጋገጥና ሀገሪቱን ከፖለቲካዊና ከኢኮኖሚ ውድቀት ለማዳን ትክክለኛ ሰው መሆናቸውን ለህዝብ ለማሳመን ከባድ ስራ እንደሚጠበቅባቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪም የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለውን ግንዛቤ የህዝብ ቅሬታ የበለጠ ሊያባብሰው ይችላል። ሙጅተባ ከተመረጡ የእስራኤል ኢላማ ይሆናሉ። የእስራኤል መከላከያ ሚኒስቴር እንደተናገሩት ማንኛውም የአያቶላ ሆመኒ ተተኪዎች ኢላማዬ ውስጥ ይገባሉ በማለትም አስፈራራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ምርጫውን እንደማይቀበሉ በተለያየ ጊዜ ከተናገሩት መረዳት ይቻላል። አሁን የተመረጡት ሙጅተባ እውነት ይቀጥሉ ይሆን? ዕድሜ ይስጣቸው። የዕለቱ ዜና ሰባታችን ይህንን ይመስል ነበር። ዜናዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎችን እናስታውሳችሁ። ለሀገር ሰላምና ብልጽግና የሃይማኖት ተቋማት ሚና ጉልህ አበርክቶት እንዳለው ተገለጸ። ደረቅ ጭነትና በህዝብ ትራንስፖርት ዘርፍ የሚስተዋሉ ችግሮችን ለመቅረፍ እየተሰራ መሆኑን የደቡብ ኢትዮጵያ ክልላዊ መንግስት የትራንስፖርትና መንገድ ልማት ቢሮ አስታወቀ። የጌዴኦ ዞን ሲቪል ሰርቪስ መምሪያ በ2018 በጀት ዓመት የመልካም አስተዳደር ንቅናቄ የግንዛቤ ማስጨበጫ መድረክ አካሄደ። ከጌዴኦ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቹን ስመራ አብሬያቸው የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ከቀሪ የቴሌቪዥናችን ፕሮግራሞች ጋር መልካም ቆይታ